ክርስቶስ መድኃኒነ መጽአ ወሐመ ወበሕማማቲሁ አድኃነነ። መድኃኒታችን ክርስቶስ መጥቶ ሰው ሆነ፣ መከራ ተቀበለ፣ በመከራውም አዳነን። መከራውንና ጭንቀቱን ቸነፈሩንና ሕመሙን ደዌውን ሁሉ እሱ ኢየሱስ ክርስቶስ ይውሰድልን። የተከበራችሁ ክርስቲያኖች፣ እግዚአብሔር በሕማማቱ ዛሬ ምን አደረገልኝ በሚለው ከሰኞ ጀምሮ እስተ ቅዳሜ ድረስ የሆኑትን በተለይ ሕማማት የሚባለው ከሰኞ ጀምሮ እስተ አርብ ማታ ያለው ከእሁድ ከሰዓት በኋላ ነውና የእነዚህን ምስጢራት በየቀኑ እንማራለን። በልባችን ይጻፍልን። የሆሳዕና ዕለተ እሁድ እንደምታውቁት በማቴዎስ 21ም ተጽፎ በሌሎችም ወንጌላውያን እንደተመሰከረ በዕለተ እሁድ ጌታችን ኢየሱስ ክርስቶስ የታሰረችውን አህያ ፈቶ በእርሷና በልጇ በውርንጫዋ ላይ በአንድ ጊዜ ተቀምጦ ዘካርያስ እንደተናገረ በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ፣ ጻድቅና የዋህ የሆነው ንጉሥሽ ኢየሩሳሌም ሆይ አንቺ ጽዮን ይመጣል በሏት ብሎ ትንቢቱ እንደተነገረ ወደ ቅድስቲቱ ከተማ ገባ። ወደ መቅደሱም ሄደ። የሚከተሉትም ቀድመውም ያሉት ከሱ በፊትም ያሉት ከሱም በኋላ ያሉት በአንድ ላይ ይጸርሁ ወይብሉ ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና አሁን አድን፣ መድኃኒት መባል ይገባዋል፣ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እሱ እግዚአብሔር ብሩክ ነው እያሉ አመሰገኑት። ሁሉም ዘንባባ ይዘው ነበር፣ ልብሳቸውን ያነጥፉ ነበረ። ይህ ግን አይሁድን አላስደሰታቸውም። ይህ እንግዲህ የ3 ዓመት የወንጌሉን ተግባር መድኃኒታችን ኢየሱስ ክርስቶስ ፈጽሞ በደሙ ሊያድነን ወደ ቀራንዮ የሚወጣበት ሰዓት እየደረሰ በሆነበት ሰዓት ነው። ወደ መቅደስም ገብቶ ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ነው፣ ወአንትሙሰ እናንተ ግን እነሆ የሌቦች ዋሻ የፈያትና የሰረቅት ቤት አደረጋችሁት። የሌቦች ብሎ በዛ ጊዜ ያሉ እነሆ ገበታቸውን ገልብጦ ቤቱን ቀደሰው። በቤተ መቅደሱ በር ላይ የነበሩ እውራን አንካሳን ነበሩ። እነዚህን በአጠቃላይ የዛን ጊዜ እንዲያዩ አደረጋቸው፣ ፈወሳቸው። በዚህ ጊዜ ሕፃናቱ ሁሉ በአንድ ድምፅ ይጮሁ ስለነበረ፣ ሰው ሁሉ በአንድ ድምፅ ያመሰግነው ስለነበረ፣ ደቀ መዛሙርቱ ግን ይህንን እያዩ የተደነቁ ባሉበት ሰዓት ፈሪሳውያን ግን አላስደሰታቸውም። ፈሪሳውያንም እነሆ ኢየሱስ ክርስቶስን ጠየቁት። እነዚህ ሕፃናት ዝም በል እንዲሉ በል አሉት። እርሱ ግን እነሱ ሕፃናት እንደሚያመሰግኑት ባያመሰግኑትም ማለቶች እንደሚያመሰግኑት እነሆ ይህ ደግሞ በመጽሐፍ ተጽፎ አባታችን ዳዊት የምትሉት ቀድሞ እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ፣ ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀ ብሎ ቀድሞ የተናገረው ነው አላቸው። ከዛ በኋላ በዛም ትቷቸው ወደ ቢታንያ ገብቶ አደረ። ሕማማት ስንል እንግዲህ ከእሁድ ከሰዓት ጀምሮ እግዚአብሔር ይፍታ አይባልም። ይሄም 5 ቀን ተኩል ይሆናል። እሁድ ከሰዓት ግማሽ ቀን አለ እግዚአብሔር ይፍታ የማይባልበት። ከዛ ደግሞ ከሰኞ እስተ አርብ ስትቆጥሩ እስተ ማታ ድረስ 5 ቀን ተኩል ይሆናል። ይሄ 5 ቀን ተኩሉ በሐሙስ ዕለት ወበመንፈቃለ ዕለት እትወለድ ሞለተ ወለትከ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ያለውን ምስጢር የሚያሳይ ነበረ። ከዛ በኋላ ወንጌሉ እንደሚነግረን ኢየሱስ ክርስቶስ በጠዋት ተነሳ ይላል። ሰኞ የሕማም መጀመሪያ ነው። ከእሁድ ከሰዓት አድርገነዋል። የሕማማቱ የመጀመሪያው ቀን ሰኞ ስንል የሰሙነ ሕማማት ማለት ሕማማትና መከራ የተቀበለበት ሳምንት ማለት ነው። ሰኞ ቀን አልገረፉትም፣ ሰኞ ቀን አልሰቀሉትም። ለምን ከሕማማት ተቆጠረ ብሎ የሚያስብ ሰው ይኖራል። በዚህ ቀን ሰኞ ቀን በሕማማት የመጀመሪያው ዕለት በሰኑይ ኢየሱስ ምን አደረገ አምላካችን? እንደገና ደግሞ ፈሪሳውያን ምን አደረጉ? ከሕማም የተቆጠረበት ስድብም ሕማም ነውና ለአምላካችን የማይስማማው ነውና ስድብም ሕማም ስለሆነ
ሰሙነ ሕማማት ከተባሉት አንዱ የመጀመሪያው ቀን ይህ ሰኑይ ወይም ሰኞ ነው። በዚህ ቀን ጸሐፍት ፈሪሳውያን ምን አደረጉ? ኢየሱስ ክርስቶስ አምላካችን ምን አደረገ? ጸሐፍት ፈሪሳውያን እሁድ ከሰዓት ስለተበሳጩ እሱ ወደ ቢታንያ ገብቶ ባደረ ሰዓት እነሱ ግን ነገ ስብሰባ አለ ብለው ለጸሐፍት ለፈሪሳውያን በጠቅላላ ተነገረ። ከበዛ ሰኞ ቀን እንደዛሬ ስብሰባ አድርገው ምክር ጀምረው ኢየሱስ ክርስቶስን እየሰደቡ እየነቀፉ እውር ስላበራ፣ ለምጻም ስላነጻ፣ ጎባጣ ስላቀና፣ ሽባ ስለተረተረ፣ ሙት ስላነሳ፣ በሰንበት ቀን ፈወሰ ብለው የ38 ዓመት መጻጉዕ ስለፈወሰው፣ እውራንን ስላበራ፣ ለምጻምን ስላነጻ ክፉ ነገር እየተናገሩ መድኃኒታችንን መስደብና ለመግደል ምክር የጀመሩበት ቀን ስለሆነ ስብሰባ አደረጉ። ስብሰባቸው ግን ሳይሳካ ተጨቃጭቀው ተበትነዋል። መድኃኒታችን የዛን ቀን ግን ምን አደረገ? ሰኞ ቀን ስትሉ በወንጌል ተጽፎ እንደምታዩት በተለይ ደግሞ ስለ አንዲት በለስ የሚነገረው ምስጢር ነው። ይሄም ስለዚች በለስ የሚነገረው ምስጢር በእንተ በለስ ዘተረግመት፣ እቺ እነሆ በለስ እንዴት እንደደረቀች በወንጌል ላይ ተጽፎ የምናየውን ተአምር ነው። ጠዋት ነው፣ ሰኞ ጠዋት መድኃኒታችን ኢየሱስ ክርስቶስ ወንጌሉ እንደሚነግረን ወጸቢሆ እንዘ የዐርግ እግዚ ኢየሱስ ሀገረ ርህበ ይላል። በማለዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አንድ አገር በገባ ጊዜ ተራበ ይላል። ወርእየ ዕፀ በለስ በፍኖት፣ መንገድ ላይም እነሆ በለስን አየ። ከዛም ቀጥሎ ወንጌላዊ እንደሚነግረን ወሆረ ሀቤሃ ይንሳ ፍሬ እምኔሃ፣ ከሷም ፍሬ ሊፈልግ ሄደ ይላል። ማቴዎስ እንዲህ ብሎ ቀጥታ ይጽፈዋል። ቅዱስ ማርቆስ ደግሞ በወንጌሉ ላይ የፍሬ ሰዓት አይደለም ብሎ ይናገራል። እውነትም ጌታችን በሄደ ሰዓት ወኢረከበ ውስቴታ ዘእንበለ ቆጽል ባህቲቱ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሷም በሄደ ጊዜ ምንም አይነት ፍሬ የለባትም፣ ቅጠል ብቻ ነበረች ይላል። ወይቤላ ኢየሱስ ክርስቶስም ምን አላት? ኢይኩን እንከ ፍሬ እሙስቴትኪ፣ በአንቺ ዘንድ እንግዲህ ፍሬ አይገኝ። እሙስቴትኪ ለዓለም፣ ለዓለም እንሆ በአንቺ ዘንድ ፍሬ ለዘላለም አይገኝብሽ አላት ይላል። ወዲያውኑ ነው፣ የሚገርም ነው። ደቀ መዛሙርቱም ተደንቀዋል። ወየብሰት በጊዜሃ ይእቲ በለስ ይላል። ወዲያውኑ ያቺ በለስ እነሆ ደረቀች ይላል። ደቀ መዛሙርቱም ተገረሙ። ይህንን ወንጌል እንዲህ ያስቀምጥልናል። ሰኞ ቀን እንግዲህ እንደዚህ ነው የሆነው። ምንድነው የሆነው? በዚች ዛፍ ላይ ሚስጥሩን ረቂቅ የሆነ ነገር ታዩበታላችሁ። ዮሐንስ አፈወርቅ ይሄንን ሳስብ እንደው በጣም ነው የሚደንቀኝ። ይሄንን ስመረምር እንደው ልቤ ሁሉ ይከፈላል ይላል ቅዱስ ዮሐንስ። ወይቤ ቅዱስ ዮሐንስ አፈወርቅ ሶባሃለይኩ ውስተ ዝንቱ ግብር እደነግጽ ወይትከፈል ልብየ ሶባሃለይኩ እህስስ ዘንተ ቃለ ወዘንተ መንክረ ይላል። ይገርመኛል። ቅዱስ ዮሐንስ ይሄንን ሳስበው አለ ልቡና ይከፋፈላል አለ። ብዙ ሰዎች ይሄንን በተለያየ ነገር ተርጉመውታል። ቅዱስ ዮሐንስ አፈወርቅ ግን ቀጥታ ኢየሱስ ክርስቶስ ያደረገውን ለደቀ መዛሙርቱ የነገረውን ትርጓሜ በመጽሐፉ ለኛ ይነግረናል። የሆነውን አስቡ። ልብ ብላችሁ ይሄንን ቃል ስታዩት በጠዋት ኢየሱስ ክርስቶስ ተራበ የሚል ቃል ታገኛላችሁ። አሁን አስቡት፣ ኢየሱስ ክርስቶስ ሲራብ አስቡት፣ ያውም ደግሞ በጠዋት ሲራብ። እጅግ የሚገርም ነገር ነው። ያውም በጠዋት ሲራብ ወጸቢሆ በሚነጋ ሰዓት እኮ ነው፣ በማለዳ እንዘ የዐርግ እግዚ ኢየሱስ ሀገረ ርህበ፣ ወደ አንዲት ሀገር ሲገባ እነሆ ተራበ ይላል። በጠዋት እንዴት በጠዋት ይራባል የሚለውን ጠይቁ። ቀጥሎ ደግሞ ምን ይላል? ወርእየ ዕፀ በለስ በፍኖት ወሆረ ሀቤሃ ይንሳ ፍሬ እምኔሃ ወኢረከበ ውስቴታ ዘእንበለ ቆጽል ባህቲቱ። ደግሞ የሚገርመው ወደ አንዲት ዛፍ አየና ሄደ፣ ቅጠል ብቻ ነች፣ ፍሬ የለባትም። አሁንም ልብ በሉ፣ እንዴት ፍሬ የሌለባትን ዛፍ አያውቅም እንደ ኢየሱስ ክርስቶስ? ልንገራችሁ፣ ሰይጣን የወደቀበት፣ መናፍቃን የወደቁበት፣ ከሃዲያን የወደቁበት ኢየሱስ ክርስቶስ ምን እንደሚያደርግ ስላልገባቸው ነው። ስለ በለሲቱና ስለ ዛፉም ዮሐንስ አፈወርቅ የሚነግረን ይሄንን ነው። ከዛ በኋላ ልብ በሉ እሺ፣ ፍሬ የሌለባትን ዛፍ ፍሬ ሊፈልግባት ሄደ። ከዛ በኋላ ፍሬ ስለሌለባት
መድኃኒታችን ኢየሱስ ክርስቶስ ምን አለ? ኢይኩን እንከ ፍሬ እሙስቴትኪ ለዓለም፣ ለዘላለም ፍሬ አይገኝብሽ አላት። ረገማት። ሲረግማት ወየብሰት በጊዜሃ ይእቲ በለስ፣ ወዲያውኑ ድርቅ ኳ ኩምሽሽ ብላ ወደቀች። ፍሬ ያለባትና የሌለባትን ዛፍ መለየት አይችልም ብሎ አንድ ሰው ቢያስብ እንዴት ወዲያውኑ እንድትደርቅ አደረጋት? ሰኞ ቀን እግዚአብሔር በሕማማቱ እሱን እየሰደቡ ተሰብስበው ባሉበት እሱ ደግሞ ምን እያረገ ነው ካላችሁኝ፣ እችን በለስ እያደረቃት ነው። ምንድነች እች በለስ ካላችሁ፣ አዳምና ሔዋን በገነት የቀጠፏት ኃጢአት ናት። በለስ የተባለችው አሁን በለሲቱ ላይ ስትደርቅ በለሲቱን አይደለም ኃጢአትን ነው ያደረቀው። ተመልከቱ፣ ኃጢአትን ከነስሯ ነቅሎ ጣላት። በአንጻረ በለስ ረገማላ ኃጢአት ይባላል። በበለስ አስታኮ ኃጢአትን አደረቃት። ስለዚህ ቅዱስ ዮሐንስ አፈወርቅ አባቶቻችን በትርጓሜ ላይ ያስቀመጡልን ይህ ምስጢር ረቂቅ ነው። ይህንንም ባሰብኩ ጊዜ እነሆ ውስጤ ይከፈላል፣ ይደንቀኛል፣ ይገርመኛል እያለ ቅዱስ ዮሐንስ አፈወርቅ ይህንን የእግዚአብሔር ቃል የኢየሱስ ክርስቶስ ወንጌል ይተረጉምልናል። በተለይ በጠዋት ለምሳሌ ወበጽባ መጻ እግዚእነ ኢየሱስ ክርስቶስ፣ በጠዋቱ መጣ፣ በጠዋት መጣ ብሎ ሲናገር ወደ ተርቦ መጣ ሲል በጠዋት ጠዋት ምን እንደሆነ እስቲ አስቡ ክርስቲያኖች። ጨለማ የሚገፈፍበት ነው። ስለዚህ ኃጢአት ደርቃ ብርሃን ኢየሱስ የሚወጣበት ሰዓት ደረሰ። ያቺ በለስ አዳምና ሔዋን የበሏትን ኃጢአት ሊያደርቅልን ስለመጣ ሰዓቱ ስለደረሰ በቀራንዮ አደባባይ ደሙን ስለኛ አፍስሶ እውነተኛ ብርሃኑን ሊያበራልን ወደኛ የመጣ ነው። ቅረቡ ሀቤሁ ወያበርህ ለክሙ ይላል ቅዱስ ዳዊት። ወደሱ ቅረቡ ያበራላችኋል እንዳለ ይሄን አሁን መድኃኒታችን ፀሐየ ጽድቅ ወአብርሃ ፀሐየ ጽድቅ ውስተ አልባበሰብ ዘሰረቀ ጽልመት ይላል። ድንቅ ነው። ጨለማ ባደረበት በሰው ልቡና እውነተኛ ብርሃንን ሊያበራ ሰይጣን ያጨለመውን ጨለማ ገፎ ብርሃኑን ሊያበራ ወደኛ መጣ። ሰኞ ቀን ምንድነው የተደረገው ስትሉ፣ ጸሐፍት ፈሪሳውያን አይሁድ ስብሰባ ይዘዋል፣ ሊገሉት እየሰደቡት ነው። ሕማም ተጀመረ። ይሄ ደግሞ ከሆሳዕና ከሰዓት በኋላ ነው የጀመሩት። ሰኞ ተሰበሰቡ፣ ስብሰባው ተበተነ። እሱ ደግሞ በዛን ቀን ኃጢአትን አደረቀልን፣ ኃጢአትን ነቀላት፣ ኃጢአት ኃይል እንዳይኖራት አደረጋት። የቅጠል የዛን ጊዜ ቅዱስ ማርቆስ እንደሚናገር የፍሬ ጊዜ አይደለም እንዳለ በቃ ኃጢአት የምታፈራበት ጊዜ 5500 ዘመኑ አበቃ። የሰው ልጆች ሕይወት ሊያገኙ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ። ስለዚህ ከክደት ከጨለማ ሊያወጣን መጣ። ስለዚህም ያችን ኃጢአት አደረቀልን። ሰኞ ቀን የሆነልን ይሄ ነው ወገኖቼ፣ የተደረገልን ይሄ ነው። ከክፉ ነገር ሁሉ ይሰውረን። በተለይ ይህን ትምህርት በምንማማርበት በዚህ ሰዓት ዓለማችን በኮሮና ቫይረስ በወረርሽኝ በቸነፈር የተያዘችበት ሰዓት ነው። ስለዚህ ይህንን ህመም እግዚአብሔርም አመጣው፣ ኃጢአታችንም አመጣው። ከኃጢአታችን የተነሳ ክፉ ሰዎችም ሰሩት፣ ወይም ደግሞ በራሱ መጣ። በምንም ይሁን በምንም ግን ከእግዚአብሔር በታች ነው። እችን በአንድ ጊዜ በለሲቱ እንዳደረቀ ይህንንም ደዌና ህመም ሊያደርቀው ይችላል። የታመነ አምላክ ቸር አምላክ እግዚአብሔር ነው። ግነዩ ለእግዚአብሔር እስመ ኄር። አዎ ቸር ነውና እግዚአብሔርን አመስግኑት። እስመ ለዓለም ምሕረቱ ለዘላለም ነውና እግዚአብሔር ምሕረቱ ለዘላለም ነው። ምሕረቱን ይላክልን፣ ደዌውን ያርቅልን። ጌታዬ በሕማማት በሰኞ ዕለት ምን አደረገልኝ? ኃጢአቴን አደረቃት፣ ኃጢአቴን ነቀላት። ጸጋ ክብሩን ሊመልስልኝ ወደደ። ፈሪሳውያን በዛ ብዙ እያሰቡ ነው። ክርስቶስ ግን ኃጢአትን እያደረቃት ነው። ሰኞ እንዲህ አለፈች። ማክሰኞስ ወይም ማግሰኞ ምን ሆነ? በማክሰኞ ዕለት የሆነውን ደግሞ በዕለቱ ነገ እናየዋለን። እግዚአብሔር ከክፉ ነገር ሁሉ ይሰውረን። የሕማማቱንም ሳምንት አሳልፎ ለትንሣኤው ብርሃን ያድርሰን። ዓለምን ሰላም ያድርግልን። አንድ ነገር በሉት፣ ያችን የኃጢአት ዛፍ እንዳደረካት በውስጤ ያለውን ኃጢአት
ጌታዬ ሆይ ነቅለህ ጣለው በሉ። አሜን። ነቅሎ ይጣልልን። እናቱ አትለየን።